ሁላችሁም እንኳን ደህና መጣችሁ። ፕሮግራማችንን እንጀምራለን። እንግዲህ የዛሬው ፕሮግራም የቀጠናው የኃይል አስተላለፍ ከአማራ ህዝብ እና ከብሔራዊ ጥቅም አንፃር እንዴት ይገመገማል ነው። እንግዲህ እንደምታውቁት በቀጠናው አሁን ላይ የተለያዩ ኃይሎች አስተላለፍ ፈጥረዋል እና የአስተላለፍ ደግሞ በአጠቃላይ ሰፋ ሲል የሀገራችንን ብሔራዊ የሚባለው ጥቅም በነገራችን ላይ ብሔራዊ ጥቅም ከአገዛዝ ጋር የሚያያዝ አይደለም። እንደዚህ ስናወራ ብዙ ሰዎች ብሔራዊ ጥቅምን ከአገዛዝ ጋር አያይዘው ያነሳሉ። ብሔራዊ ጥቅም ሲባል ከአገዛዝ ጋር አይደለም። አገዛዝ ቋሚ አይደለም። ያው እንደምታውቁት ይሄዳል። ገቨርንመንት የሚባለው በነገራችን ላይ ስቴት በሚባል ስትራክቸር ውስጥ አራት ኮምፖነንቶች ነው ያሉ። ይሄ ገቨርንመንት የሚባለው መንግስት የሚባለው አንድ ኮምፖነንት ነው። ስትሮንግ የሚያደርገው በጣም ጠንካራ የሚያደርገው የስቴት ሜሽነሪ የሚባለው ይሄ ስርዓቱ መንግስት የሚባለው ምንድነው በእንግሊዘኛ ስቴት የሚባለው እንግዲህ ሀገርን በለው እሱ የሚንቀሳቀስበትን የሚሊተሪ ፓወር ስለያዘ ሜሽነሪውን የኤክስኪዩቲቭ ፓርቱን ስለያዘ ነው እንጂ አንድ ፓርት ነው። በዛ ውስጥ ሌላው እንደ ፖፑሌሽን ህዝብ አለ። ይሄ ቴሪቶሪ የሚባለው ቋሚ የሆነ የታወቀ ግዛት አለ። ሶስተኛው ሪኮግኒሽን የሚባለው አለ፣ በዓለም አቀፍ ማህበረሰብ እውቅና መሰጠት። ሌላ አራተኛ ነጥብ ሰቨርኒቲ የሚባል ሉዓላዊ መሆን። በነገራችን ላይ ሉዓላዊነት የሚባለው ከሪኮግኒሽን ጋር የተያያዘ ነው፣ ሶቨርኒቲ የሚባለው ማለት ነው። እና እነዚህ ሶስት ፓርቶች አሉ ማለት ይቻላል እዚህ ከገቨርንመንቱ ውጭ ማለት ነው። እንግዲህ ሌላው የመጨረሻው ነው እንግዲህ ገቨርንመንት የሚባለው ወይ ደግሞ መንግስት የሚባለው ማለት ነው፣ ወይም አስተዳደርን ባለው እሱ የሚባለው። ስለዚህ የስቴት የሚባለው ዴፊኒሽን እነዚህን አራቱን ያጠቃለለ ነውና ብሔራዊ ጥቅም የሚባለው ያለው ከነዚህ ከአጠቃላይ ካለው ከገቨርንመንቱ ጋር የተያያዘ ሳይሆን ብሔራዊ ጥቅም የሚባለው ቋሚ ከሆነው ከግዛት፣ ቋሚ ከሆነው ከህዝብ፣ ቋሚ ከሆነው ህዝቡ ራሱን በራሱ የማስተዳደርና እውቅና የማግኘት መብቱ ሉዓላዊነት የሚባለው አለመደፈሩ ከሱ ጋር የተያያዘ ነውና ስለ ብሔራዊ ጥቅም ስናወራ ስለ መንግስት እያወራን እንዳልሆነ ሁላችሁም እንድትረዱት ፈልጋለሁ ማለት ነው። በነገራችን ላይ በፖለቲካል ሳይንስ ስቴት ካንትሪ እና ገቨርንመንት የሚባሉት የራሳቸው የሆነ ዲፊኒሽን አላቸውና የተለያዩ ናቸው። ስለዚህ ስናወራ ናሽናል ኢንትረስት የሚባለው ስናወራ የህዝብ ዘላቂ ጥቅም ከሚለው ጋር የተያያዘ ነውና ከአገዛዝ ጋር የተያያዘ አይደለም። የአማራ ህዝብ ለምሳሌ የአማራ ህዝብ ጥቅም ስንል በአማራ ህዝብ ስላሉት አገዛዞች ጥቅም ሳይሆን የአማራ ህዝብ የህዝቡ የራሱ እና ይህ ህዝብ የሚኖርበት የተወሰነ ቴሪቶሪያል የሆነ ይሄ ምንድነው የሚባለው መልክዓ ምድራዊ የሆነ ግዛት አለውና የዛ ግዛት እና ህዝቡ አይነጣጠሉም። ስለዚህ ስለነሱ ነው እያወራን ያለነው ማለት ነውና ዛሬ የምንገመግመው በቀጠናው ያሉ ኃይሎች መጀመሪያ ኃይሎቹ እነማን ናቸው፣ በቀጠናው ያሉ በተለይ በዚህ በፖለቲካው ላይ በቀጠናው ካለው ሰላም ወይም ደግሞ ጦርነት ላይ ሊሳተፉ የሚችሉ ኃይሎች እነማን ናቸው፣ እነዛ ኃይሎች ምን አይነት አሰላለፍ ይዘዋል፣ ይህ አሰላለፍ ከአማራ ህዝብ ጥቅም ዘላቂ ጥቅም ነው ጊዜያዊ ምናምን አይደለም፣ ዘላቂ ጥቅም አንፃር እንዴት ይታያል፣ ሁለተኛ ደግሞ ይህ አሰላለፍ እየተፈጠረ ያለው አሰላለፍ ከኢትዮጵያ ጥቅም አንፃር እንዴት ይታያል፣ ከሀገር ጥቅም አንፃር እንዴት ይታያል የሚለው ነው። እንግዲህ እነዚህን መሰረታዊ ፖይንቶች ነው ይዘን የምንነሳው ማለት ነው። እና እንግዲህ እዚህ ያላችሁ ወንድሞች አላችሁ ሲስ እንኳን ደህና መጣ ሚዩት አርጋ ሲስ አለ፣ መሲዮም አለ፣ መልካራም አለ፣ አያሌውም አላችሁ። ሁላችሁ መጀመሪያ እንደው በቀጠናው ስላለው ኃይል በዚህ ቀጠና ያሉ ኃይሎች በተለይ ጦርነት ከተነሳ ወይም ደግሞ ጦርነት እንዲነሳ ወይም ደግሞ ሰላም የሚመጣም ከሆነ ሰላም እንዲመጣ በቀጠናው ውስጥ ያሉ ዋና ዋና ኃይሎች እነማን ናቸው የሚለውን እናያለን። ከዛ በኋላ እነዚህ ኃይሎች የያዙት አሰላለፍ ምን ይመስላል፣ ምን አይነት ቅርጽ ይዟል የሚለውን እናያለን። ሶስተኛው ይህ አሰላለፍ እንደ አማራ ህዝብ እንዴት ይታያል፣ በአጠቃላይ ደግሞ እንደ ኢትዮጵያ አጠቃላይ እንደ ሀገር
እንዴት ይታያል የሚለውን የምናይ ይሆናል ማለት ነው። በእነዚህ በሶስት የመወያያ አጀንዳዎች የተቀነበበ ይሆናል ማለት ነው የዛሬ ዲስከሽናችን። ዛሬ ለየት የሚያደርገው አንድ ተጋባዥ እንግዳ ልዩ ተጋባዥ እንግዳ አለን። ወደ በኋላ ይዘነው እንመጣለን ማለት ነው። እሱ በተለይ ከሱዳን ጋር በተያያዘ ሰፋ ያለ ከታሪካዊ ሁኔታው ጀምሮ እስካሁን እስካለው ሰፋ ያለ ማብራሪያ ይሰጣናል ማለት ነው። ያው በዘርፉ ልምድ ስላለው ወደ ኋላ ማስተዋወቅ ይሆናል ማለት ነው። ስለዚህ አሁን እንትራሲስ ይመች ከሆነ በቀጠና ያሉት ኃይሎች እነማን ናቸው? ወይም አዩ ምናልባት በኋላ ቢዚ ምትሆን ከሆነ አሁን እስኪ እንደው በቀጠና ያሉት ኃይሎች እነማን ናቸው? ምን አይነት አሰላለፍ ይዘዋል የሚለውን እንየው መጀመሪያ። አዩ ይመቻል። ሌሎቻችሁ በኋላ ስለማልችል ልውሰድ የተወሰነ የሆነ ሰዓት ላይ ነው ልገባ የምችለው ይቆያለሁ። ታንኪዩ። እንግዲህ ይሄንን ጉዳይ በአጋጣሚ ቀደም ብለን እንደው ዳርዳር እያልነው ነው የነበረው ላለፈው 1 አመት ከምናምን ውሸት ነው ቀጠናው ላይ እንዲህ አይነት ነገር አይፈጠርም እና መሰል ጉዳዮች ስናነሳ ነው የከረመው አንዳንዶች ጋር ጭቅጭቅም አይነት በሚመስል መልኩ። ነገር ግን ሄዶ የኛ ጉዳይ ኦፊሻል ወደ መሆን እየሄደ ነው የሚመስለው። ስለዚህ ቀጠናው ብለን በምናወራበት ጊዜ የኛን የውስጥ ጉዳይ የኢትዮጵያን በተጨማሪ የነሱ ተሳትፎ ሌላውን የውጭ አካላት ይዞት የሚመጣውን አሰላለፍ አድርገን ነው ልናየው የምንችለው ማለት ነው። እንግዲህ ቀደም ባለው የጦርነት ጊዜም በምናይበት ጊዜ የኢትዮጵያን መንግስት የሚዋጉ አካላት በወቅቱ ማለት ነው የራሳቸው የሆነ የጋራ ኢንተረስት ኑሯቸው ሌሎች የውጭ ኃይሎችን የጋበዙበት መንገድ በመኖሩ ምናልባት የኢትዮጵያ መንግስትን እስከመጣል ደርሰዋል የሚል አናሊሲስ አንዳንዶች ያስቀምጣሉ። አንዳንዶቹ ደግሞ ነው በራሱ በኢትዮጵያ መንግስት ውስጥ በነበረ ድክመትና በተፈጠረ ችግር መንግስታት ወደ መገልበጥ ሄደዋል የሚሉ አናሊሲሶች አሉ። ዞሮ ዞሮ አሁን እሱን ለታሪክ ጸሐፊ አንተን አሁን ላይ ግን እኛ የምንገኝበት ያለንበት በአይናችን የምናየውን በተመለከተ የተወሰነ ጊዜ ወስደን ማየት አስፈላጊ ነው ብዬ አምናለሁ። እንግዲህ የኛ የውስጥ ጉዳይ በዓላማና በግብ የጋራ አጀንዳ የሌላቸውን አካላት ጭምር አንድ ላይ አሳትፎ ወይም ደግሞ አሰልፎ እናገኘዋለን ማለት ነው። ለምሳሌ የአማራ ፋኖ እና ወያኔ የአማራ ፋኖና ኦነግ የጋራ አጀንዳ አላቸው ብዬ አላምንም። ነገር ግን አሁን ባለው የብልጽግና መንግስትን እንታገላለን በሚሉበት ጊዜ የጋራ ጠላት አለን የሚል አሰላለፍ ይዞ እናገኛቸዋለን። ምን ማለት ነው? የጋራ ጠላታቸውን በጋራ ጥቅማቸው ላይ ተንተርሰው ሳይሆን በጋራ ጠላታቸው መነሻነት ብቻ ተንተርሰው አሊያንስ ፈጥረው እናገኛቸዋለን። ለምሳሌ የአማራ ህዝብ ኢንተረስት የሚባሉትን ብዙ ጊዜ ስለምናነሳቸው ከቲፒኤልኤፍ ኢንተረስት የሚጋጩ ናቸው። የወሰንና የማንነት የህግና የፍትህና መሰል ጉዳዮችን ብናነሳ ከቲፒኤልኤፍ ጋር የሚጋጩ ናቸው። የአማራን ህዝብ ኢንተረስት ከኦነግ እና ከኦኤልኤፍ ከኦላ ከሚባለው አሁን ካለው አይ ቲንክ አዲስ ስማለው መሰለኝ በምናይበት ጊዜ የሚጋጩና የሚጠፋፉ ናቸው። ምናልባት ሰፋ አድርገን ከሄድንበት ከሻቢያም ጋር የሚጠፋፋና የሚጋጭ ነው። በዓላማ ደረጃ በጥቅም ደረጃ ከወሰደው ማለት ነው። በጋራ ጠላትነታቸው ከወሰድናቸው ግን ሶስቱም አራቱም ብልጽግና የሚባለው ጠላታችን ነው ብለው ተነስተዋል። እንግዲህ ኃይል አሰላለፉ ብልጽግና ቨርሰስ እነዚህ ቲፒኤልኤፍ፣ አፋብን፣ ኦላ፣ ቤኒሻንጉል አካባቢና ጋምቤላ አካባቢ የሚንቀሳቀሱ እንዲሁም ደግሞ በሶማሌ በኩል የሚንቀሳቀሱ በጥቅሉ ወደ 7 የሚሆኑ ናቸው። የዛሬ 3 ወር ነው 4 ወር አካባቢ ጊዜያዊ ጥምረት እስከ መፍጠር ደርሰው እንደነበረ ያው ውስጥ ለውስጥ ሲወራ ነው የነበረው። እነዚህ በሀገር ውስጥ ያሉት ማለት ነው። እነዚህ የሀገር ውስጥ አሰላለፎች ከበስተጀርባቸው አብረው የሚሰሩ አንታይ ኢትዮጵያና አንታይ ብልጽግና የሆኑ ቡድኖችን ጋብዘዋቸዋል። ለምሳሌ ቲፒኤልኤፍ አርቢ ሰባ የሚባለው ቤዙ ሱዳን ስለሆነ ከአልቡርሃን ጋር በቀጥታ ይሳተፋል።
የውጭ ሚዲያዎችም ከወራት በፊት የትግራይ ወታደሮች በሱዳን ጦርነት እንደተሳተፉ በይፋ ኢንተርናሽናል ሚዲያዎች ሲዘግቡ ነበር። ስለዚህ ቲፒኤልኤፍ ከአልቡርሃን ጋር በቀጥታ ይሰራል ማለት ነው። ማንን ጋበዘ ማለት ነው? ሱዳንን ጋበዘ ማለት ነው። ቲፒኤልኤፍ እሱም ብቻ ሳይሆን ከሻዕቢያ ጋርም ቀጥተኛ ግንኙነት መመስረቱን በራሳቸው በሚዲያ ወጥተው በይፋ ተናገሩ። አይ ቲንክ በርካታ መኪኖችም የሆነ ጊዜ ላይ ይሄዱ የቤተክርስቲያን ተወካዮቻቸውን ጨምሮ የሃይማኖት አባቶችን አይተናል። ስለዚህ ማንን ጋበዘ ማለት ነው? ደግሞ በዚሁ ላይ ሻዕቢያን ጋበዘ ማለት ነው። ሱዳን ተሳተፈች፣ ሻዕቢያ ተሳተፈ ማለት ነው። በዚህኛው በኩል በምናይበት ጊዜ ሻዕቢያ ደግሞ በቀጠናው ባለው የስጋት እና የጋራ አክቹአሊ ከስጋት አለፍ ያለ የጋራ ጥቅም ነው በሻዕቢያ ላይ ካየነው ከኢትዮጵያ አጌንስት የሆኑ አካላትን ኢንቫይት ያደርጋል። ከዚህ በፊት የቆየ ነው፣ አዲስ ነገር አይደለም። ለምሳሌ ሶማሊያና ግብፅን ይጋብዛል ማለት ነው። ሁለቱን አብሮ ይሰራል። የነዚህ ኢንትረስት ነው ያገናኛቸው። የጠላት ነው ሳይሆን ኢንትረስት። ሻዕቢያ በቀይ ባህር ላይ ባለው ኢንትረስት፣ ሻዕቢያ ከኢትዮጵያ ጋር ባለው የድንበር ውዝግብ ምክንያት ግብፅም ኢትዮጵያ ቋሚ ጠላቴ ነች፣ ዘላለማዊ ጠላቴ ነች ብላ ስለምትስል ባባይ ጉዳይና በሌሎች ጉዳዮች ላይ ሶማሊያም በዚህ በኦጋዴ በኩል እና ከሶማሌላንድ ጋር በተገናኘ ባላት የጥቅም ግጭት ምክንያት ከኢትዮጵያ ጋር ሶስቱ አካላት የጋራ ጥቅማቸው ነው ያገናኛቸው ወይም ያሰባሰባቸው ማለት ነው። ስለዚህ በእነዚህ ምክንያት እነዚህ ሶስት ሀገራት ቀጠናው ላይ አንድ ላይ ተሰልፈዋል ማለት ነው። እነዚህ ሶስት አካላት ደግሞ ኢትዮጵያ ውስጥ ባሉ የውስጥ አሰላለፎች ምክንያት ኢንቫይት ተደርገዋል፣ ተጋብዘዋል ማለት ነው። ስለዚህ ከነማን ጋር ተሰልፈዋል? ግብፅ፣ ሶማሊያ፣ ኤርትራ ከቲፒኤልኤፍ፣ ከአፋብን፣ ከኦላ፣ ከሌሎች የሶማሌና ማነው የዚህ የጋምቤላና ቤንሻንጉል አካባቢ ካሉ ታጣቂ ቡድኖች ጋር ማለት ነው። ስለዚህ እነዚህ አሰላለፎች ኢትዮጵያ ውስጥ እና በኢትዮጵያ ጉዳይ ላይ ቀጥተኛ የሆነ ተሳትፎ እያደረጉ ነው ያሉት ማለት ነው። በነገራችን ላይ ዛሬ ስማዳ ላይ አፋብን ስብሰባ ነበረው። ማነው የአርማጭሆ አንተነህ ድረስ የወገረው አራገው አለሜ ነው የሚባለው እና የፋርጣው ማን አለማንተ የሚባለው ልጅ አመኑ አለማንተ የሚመሩት ስብሰባ ተካሂዶ ነበርና እዛ ላይ በግልጽ ነው ያስቀመጡት። በግልጽ ቃል በቃል እኛ ከወያኔ ጋር ተጣምረናል፣ ቃል በቃል ላይ ተናገረው አንተነህ ድረስ እና ቻሌንጅ ተደርጎ ነበረ። ኢትዮጵያን አሳልፈው መስጠት ነው ከቲፒኤልኤፍ እና ከሻዕቢያ ጋር አብሮ መስራት የሚል ጥያቄ ሲጠየቁ አሁንም የመለሰው ብልጽግና ከቱርክና ከዩኤ ጋር እየሰራ እኛም ከነሱ ጋር እንሰራለን፣ ቃል በቃል ነው ባይዘው የተሸራረፈ አይደለም። ስማዳ ላይ ዛሬ በነበረ ስብሰባ ላይ ማለት ነው። ሌሎች ከዛ ፊት የተካሄዱ ነገሮችን ማንሳት እንችላለን። ስለዚህ አሁን ብሎኩን በምናይበት ጊዜ የሻዕቢያ፣ የአልቡርሃን፣ የግብፅ ሱዳን ማለት ነው አልቡርሃን፣ የኤርትራ፣ የሱዳን፣ የግብፅና የሶማሊያ አክሲስ በውጭ በኩል በውስጥ በኩል ደግሞ የቲፒኤልኤፍ የአፋብን ወይም የጓል ወሰን የኦላና የጉሙዝ ነፃ አውጪ እና ቤኒሻንጉል ላይ አንድ ኃይል አለ ስሙን የረሳሁትና ኦጋዴን ላይ የነዚህ ኃይሎች አንድ ሳይድ ሆነው ኢትዮጵያን እንደ ሀገር ምስራቅ አፍሪካን እንደ ቀጠና የገጠሙ ቡድኖች ናቸው ማለት ነው። ሌላኛውን አክሲስ በምናይበት ጊዜ ወይም ሌላኛው ብሎክ በምናይበት ጊዜ ብልጽግና which is technically ኢትዮጵያን ወክሎ ማለት ነው። አሁን ኤክሴፕት ቅድም ካነሳቸው ቡድኖች ውጭ የሱዳኑ አርኤስኤፍ የሚባለው የራፒድ ሰፖርት ፎርስ ነው ምናምን የሚባለው የተባበሩት አረብ ኤሚሬትስ እነ የመንም እነ ሌሎችም ሀገራት አብረው አሉበት። ምናልባት በተወሰነ መልኩ ከሆነ ጊዜ በኋላ ሳውዲ አረቢያ ጆይን ልታደርግ ትችላለች። እዛኛው ቡድን ነው ያለችው ሳውዲ አረቢያ ባይዞይ አለፍ አድርገን ከወሰድናቸውና ጥሩ ዲፕሎማሲ ስራ ከተሰራ እነ እስራኤልና እነ አሜሪካን ጨምሮ ሊሳተፉበት የሚችሉበት ደግሞ ሌላ ብሎክ አለ ማለት ነው። ይሄ
እንግዲህ የሀገር ቤቱን ብልጽግና በሚል ያስቀመጥኩት ኢትዮጵያ እንደ ሀገር የምትወከለው አሁን በብልጽግና ስለሆነና ብልጽግና ደግሞ የኦሮሞ ብቻ ሳይሆን አሁን ባለው ሁኔታ ከኢህአዴግ ልምድ ወስዶ ሁሉንም ክልሎች ያሳተፈ ውክልና ይዞ ስለመጣ እንትኑ ላይ መከራከር ይቻላል የዲሞክራቲክ እንትኑ ላይ ፕሪንሲፕሉ ላይ። ነገር ግን ኢትዮጵያን ወክሎ ስለሆነ የመጣ አብዛኛውን ስቴክሆልደር ይዞ ነው እየመጣ ያለው። ስለዚህ ኢትዮጵያ እንደ ሀገር የሱዳን የአርኤስኤፍ የሚባለው ሱዳን ወክሎ ብልጽግና ኢትዮጵያን ወክሎ የተባበሩት አረብ ኤሚሬትስ እና ሌሎች የምስራቅ አፍሪካ ቀጠናዎች ከነዚህ ቅድም ካልኳቸው ከግብጽ ከሶማሊያ ከባልቡራን ከሚመራው ሱዳንና በሻያ ከሚመራው ኤርትራ አጌንስት የቆሙ ኃይሎች ሆነው እናገኛቸዋለን ማለት ነው። የቀጠናው አሰላለፍ በግልጽ ይሄንን ይዞ ነው የሚገኘው። ምናልባት ይሄ የቀይ ባህርን መነሻ ያደረገ አሰላለፍ እና ኢትዮጵያን በጠላትነት የፈረጀው የዚህኛው አሰላለፍ ጎትቶ ሌሎች አክሲስ የሚባሉትን የዩኤስ እስራኤል አክሲስ የሚባሉትን ጎትቶ ሊያስገባቸው የሚችልበት እድል የሰፋ ነው ማለት ነው። በሁለት ከፍለን እናየዋለን። በሀገር ውስጥ ያለው አሰላለፍ ቅድም ያልኳቸው የሀገር ውስጦቹ ጎትተው የሚያመጧቸው ሌሎች የኢትዮጵያ ቋሚ ጠላቶች በኢትዮጵያ ጥቅም ላይ የተመሰረተ ጠላትነት ያላቸው አካላትና በአዘር ሳይድ ደግሞ በኢትዮጵያ ውስጥ የዲሞክራሲ ችግር ያለበት መንግስት የሚመራት ኢትዮጵያንና ከኢትዮጵያ ጎን የቆሙ ሌሎች የውጭ አካላትን ጨምሮ ይዞ ወደ ጦርነት እያስገባ ያለ አሰላለፍ እንደሆነ እናያለን ማለት ነው። ምናልባት መጨረሻ ላይ ምን ሊከሰት ይችላል እነማን ምን አላቸው ምናምን የሚለውን በኃይል ደረጃ ልናነሳ እንችላለን። ባይዘው ሻዕቢያ በአሁኑ ሰዓት 400,000 ታጠቀ የሰለጠነ ወታደር አለው። ወደ 500,000 አካባቢ ሪዘርቭ ወታደር ነው ያለው። በወታደር ደረጃ ካየ ነው ያው የኛም የሚታወቅ ስለሚሆን ማለት ነው። አዩ እሱን በኋላ ሰፋ አድርገህ ትሄድበታለህ። ግን እንደው እዚህ ላይ አንድ ጥያቄ በተለይ አሁን ሻዕቢያ ህወሓት እና ምናልባትም ሱዳንም ሆነ ግብጽ ሳውዲ አረቢያም ከተቀላቀለችበት ወደዛ ቡድን የፍላጎት ነው የጥቅም የራሳቸውን ናሽናል ኢንተረስት ቤዝድ አድርገው ነው ወደዚህ አሰላለፍ ውስጥ የሚገቡ። ግን አሁን አፋባን ወደዚህ አሰላለፍ ውስጥ እንዴት ነው ገባ ከተባለ ማሳየው እንዴት ነው አሁን ገባ ለማለት ማሳየዎችንና ከዛ በተጨማሪ የገባበት ምክንያት ምንድነው የሚያተርፈውስ ምንድነው የሚለውን እስኪ እንደው ትንሽ ብትሄድበት ምናልባት ሌሎቻችሁም ብትሄዱበት እዚህ ላይ ከአፋባን ጋር ተያይዞ ማለት ነው። በመጀመሪያ ደረጃ ማሳየው ምንድነው የሚለውን፣ ሁለተኛ ደግሞ ምንድን መሰረት አድርጎ ነው የሚያገኘው ጥቅምስ ምንድነው ወደዚህ አስተላለፍ ውስጥ ገብቶ መጨረሻ ላይ ያው የሚያመጣው ውጤት ምንድነው የሚለው መጨረሻ ላይ እናዋለን በሌላኛው በሶስተኛው ወርሳችን ማለት ነው። ከኛ ከአማራ ህዝብ ጥቅምና የብሔራዊ ጥቅም አንፃር ያለው ሁኔታ እናዋለን። እንደው ግን ወደዚህ አስተላለፍ የገባበት ምክንያት ምንድነው ማሳየውስ ምንድነው የሚለው ብታዩት ብዬ ነው። እንደው እኛንም በጣም ስለሚመለከተን ነው። አዩ መቀጠል ትችላለህ። ታንኪ ዶክተር። ማሳያዎቹ በተመለከተ እንግዲህ ከመነሻው መገምገም አለብን ብዬ አምናለሁ። እኔ ያው ከዚህ በፊትም ተደጋጋሚ እንደምለው የአማራ ፋኖ ትጥቅ ትግል መጀመሪያውንም በሶስተኛ ወገን ፍላጎት ወይም በሶስተኛ ወገን ተሳትፎ እየተካሄደ ያለ ትግል ነው የሚል ግምገማ ነው ያለኝ። የማይታይ የማይነበብ ወይም ደግሞ ያልተገለጠ ሆኖ እንጂ ገና ከጅምሩ ጀምሮ ወያኔ መር ወይም የወያኔ ተሳትፎ ያለበት ትግል ነው የሚል ግምገማ ነው ያለኝ። ይሄን የምልበት ፋኖ መሳሪያ ከማንሳቱ በፊት ጀምሮ ህወሓት አንድ ጠንካራ ግምገማ አለው። ይሄን ተደጋጋሚ ጽፈነዋል፣ ተናግረነዋል። ለጦርነቱ መሸነፍ ምክንያት ሊስማሙ የማይችሉት ሻዕቢያና የኢትዮጵያ መንግስት እንዲሁም የአማራ ክልል በጣምራ መቆም ነው የሚል ግምገማ አለው።
ስለዚህ ከዚህ ግምገማው በኋላ ወያኔ አንድ ግልጽ የሆነ አቋም ይዞ ነበር በደንብ አቅዶ የሰራበት ማለት ነው። የመጀመሪያው ስራ ማዕከላዊ መንግስትን ከራሱ ከአማራ ጋር በማጣላት አቅሙን ማዳከም የሚል ነው። ሌላው ደግሞ ከሻቢያ ጋር መታረቅ የሚል ነው። ከሻቢያ ጋር ሊያስታርቅ የሚችል ምንም አጀንዳ እንደሌላቸው ነው የምናውቀው እንግዲህ ብዙዎቻችን ወያኔና ሻቢያ። ነገር ግን አሳክተው አሳይተውናል። ከሻቢያ ጋር ታርቀው አሳይተውናል። ከማዕከላዊ መንግስትን ደግሞ ከአማራ ጋር ሆኖ ወግቶኛል የምትለውን አዋግተው አሳይተውናል። የሻቢያው የሚታይ ስለሆነ አልተነተነውም። የማዕከላዊ መንግስቱን በተመለከተ ይህንን ጉዳይ ለማስፈጸም ሁለት ቡድን አዋቅረው ይሰሩ ነበር። ሁለቱ ቡድን ከተለያዩ ክፍለ ሀገራት በአማራ ውስጥ ካሉ በእነሱ አጠራር ምሁር ናቸው ወይም ደግሞ ምሁራን ብለው የሚያስቧቸው በኤንጂኦ አካባቢ የሚንቀሳቀሱ ሰዎች በሁለት ቡድን አንደኛው ኤሊቱ ሌላኛው ደግሞ ኮንስፓየር የሚያደርግ ቡድን አቋቁመው መቀሌ እንዲመላለስ እያደረጉ ተልኮ ይሰጡ ነበር። ይሄ ምላችሁ ገና ጦርነቱ ከመጀመሩ ቀደም ብሎ ማለት ነው። አንድ ቀን ሜቢ በስም መጥራት ያስፈልጋል ከተባለ የሁለቱም ቡድን የሚመሩትን የተወሰኑትን ሰዎች መጥራት የምንችልበት ጊዜ ይኖራል ብዬ አስባለሁ። አስፈላጊ ከሆነ አንዳንዶች አሁን መናገር ይችላል። ይሄ ቡድን አንደኛው ቡድን እኔ በቀጥታ በጣም በቅርበት መከታተለው እና መረጃ ማገኝበት የነበረ ነው። ይሰበሰበው የነበረው አሁን ውጭ ወጣ መሰለኝ ተወልደ የሚባል ሰውዬ ነው። በኋላ መረጃ ለመንግስት ሰጥቶ ምናምን ወጣ ሲባል ሰምቻለሁ። ፍስሐ ማንጁስ፣ ደብረጽዮንና አንድ ቀን ጌታቸው አሰፋ ይመስለኛል እና ሌሎች ሰዎች ያሉበት ነው። ለአንድ ቀን ብቻ ጌታቸው ረዳም ተገኝቷል። ለአንድ ቀን ብቻ ነው። 11 ጊዜ ሄዷል። እኔ እንኳን በማውቀው አንድ ጊዜ ጌታቸው ረዳ ተገኝቷል። ከዛ በኋላ አልተገኘም። ይሄ ቡድን መጀመሪያውን ጀምሮ ከትግራይ ተልኮ ይዞ ይመጣ ነበር። መሳሪያዎች ያገኝ ነበር። የገንዘብ ድጋፍ ያገኝ ነበር። በቀጥታ ጦርነቱ ላይ ይሳተፍ ነበር። አንደኛው ፋክቱ ይሄ ነው። ሁለተኛው ጦርነቱ ከተጀመረ በኋላ ያየናቸው ነገሮች አሉ። ለምሳሌ የ14ቱ የትግራይ ጀነራሎች ወይም መኮንኖች ከዳንግላ እስር ቤት ተፈተው የሄዱበትን ማስረጃ እንደቀላል ማየት የለብንም። በጣም ትልቅ ማስረጃ ተደርጎ ነው የሚወሰደው። በከፍተኛ የጦር ወንጀልነት ተከሰው በጣም በከፍተኛ የጦር ወንጀልነት ተከሰው የፍርድ ውሳኔ ከመስጠታቸው በፊት እየተጠባበቁ የነበሩ አዋጂዎችን ከእስር ቤት አስወጥተህ ለኢትዮጵያ ባላንጣ ለአማራ ሕዝብ ቀንደኛ ጠላት ለህወሓት አሳልፈ ስትሰጥ ይሄኛው እንደቀላል የሚታይ ነገር አይደለም። ሶስተኛው ይገቡ የነበሩ ቁሳቁሶች ናቸው። ይገቡ የነበሩ ቁሳቁሶች አብዛኞቹ መጀመሪያው አካባቢ ይገቡ የነበሩት በዚህ በቋራ መስመር ነው። በቤኒሻንጉልና በጎንደር አዋሳኝ አካባቢ በሆኑት ቀጠናዎች በርካታ መሳሪያ ገብቷል። አብዛኞቹ የአፋጎ ሰዎች ይዟቸው የምናያቸው በኋላ በጣም ዘግይቶ እንደደረጀም ደርሷቸዋል። ካስታወሳቸው አንድ ድምጽ ነበረ ይሄንን መሳሪያ ማከያዘ እንግዲህኛ ሚኒሻውን መቅረታችን ነው ምናምን የሚል በአጋጣሚ ያሰለወጣ ነው። ከዛ በፊት በርካታ ኃይል መሳሪያ ከገባ በኋላ ነው ለጎንደሮቹ እንደ እንትን የተሰጣቸው። ባይዘይ የዛሬ ጦርነቱ በተጀመረ በ6 ወር ውስጥ አፋጎ 53 ዲሽቃ ነበሩ። ወራሴ ጎንደሮቹ 4 ነው ምናምን ዲሽቃ ነው የነበራቸው። አንደኛው እነዚህ ዲሽቃዎች ከመንግስት መካዝን የክልሉ ሚኒሻ ምክትል ኃላፊ በሚወጣበት ጊዜ ይታወቁ ስለነበር ከዛ እንዲወጡ የተደረጉ ናቸው። ጥቂት ናቸው ክልሉ ራሱ የነበረው እንትን። ቀሪው ግን በቤኒሻንጉል መስመር በቋራ መስመር ከወያኔና ከሻቢያ የገቡ ዲሽቃዎች ናቸው። ሁለተኛው ቀደም እንዳልኩት የመሳሪያ ድጋፍ ነው። ዘጌት ብሎ በዚህኛው በኩል በእኛም በተከዜ መስመር በላስታ በኋላ ነው የሚባለው መስመር ለጎንደር ለዚህኛው በኩልም እንደመጣ ያው የሚታወቅ ነው። ሌሎች ነገሮችም ስላሉ ማለት ነው። ሁለተኛው ነገር የመሳሪያ ድጋፍ ነው። በኋላ እነ ኮሎኔል ኪሮስ ይዘዋቸው የመጧቸው ሬዲዮ መገናኛዎች ካስታወሳችሁ እነሱም ጭምር ባይዘይ ሬዲዮ መገናኛ ለአራቱም ግዛት ነበረ ውሰዱ ብለው የነበሩ ህዋቶች ለአራቱም የአማራ ግዛቶች ውሰዱ የሚል ነገር አቀረቡ። በወቅቱ ያው እንዳልኳችሁ ግንኙነቱን ጠንካራ ይል የነበረው ከአፋጎ ጋር ስለነበር ለአፋጎ ደርሷል። ለሌሎቹ በምን ሁኔታ ላይ እንደነበር አላስታውስም። ማሳየው
የመሳሪያ ድጋፍ ነው። ሌላኛው የፖለቲካ ድጋፍ ነው። ፖለቲካ ድጋፍን በተመለከተ አብረው መስራታቸውን ከወያኔ በኩል የሚነገሩ የነበሩትን ኦኬ ወያኔ ሜቢ ፋኖን ለማስጠላት ነው ብለን ከወሰድነው ከፋኖ በኩል ይደረጉ የነበሩትን አትሊስት መውሰድ እንችላለን። ለምሳሌ ከነስብሃት ነጋ ጋር የነበረው የነዘመነ ውይይት ዝም ብሎ ኦሎብሰሰድን የመጣ ነገር አይደለም። ይሰራ የነበረ ዲፕሎማሲ ከበስተጀርባ ይደረግ የነበረ ግንኙነትን በአደባባይ የመግለጥ ነገር ነው። የናስረስን የቃለ መጠይቆች በምናይበት ጊዜ ከዛ በፊት ወያኔ አሁን ስጋት አይደለም፣ ለአማራ ህዝብ ስጋት አይደለም የሚል መግለጫ ተደጋጋሚ ይሰጥ ነበር። ከወያኔ ጋር የሚያጣሉን ነገሮች ሻይና ቡና እየጣን የምንፈታቸው ቀለል ያሉ ጥያቄዎች ናቸው የሚል የከፍተኛ አመራሮች ይናገሩ ነበር። ይሄ ብቻ አይደለም። በኋላ እንደውም ጀነራል ተፈራ ምን ብሎ ተናግሯል? እኛ ከሻቢያና ወያኔን ይሄኛው መንግስት ሊወጋ የሚሄድ ከሆነ እኛን ወግቶ ነው የሚሄድ፣ እኛንን ምን እንከላከልላቸው የሚል በግልጽ አስቀምጧል። ስለዚህ ስለምንወደው ብቻ ንግግሩ ስህተት ነው ማለት አንችልም። አብዛኞቻችን ለጀነራል ተፈራ ስስ ልብ ሊኖረን ይችላል። ነገር ግን የሚያደርገውን ነገር ደግሞ ልንክደው አንችልም። ጀነራል ተፈራ ከፍተኛ የጦር አመራር። እነዚህና መሰል ጉዳዮችን በመወስደን አፋብን which is የፋኖ ታጣቂ ከወያኔ ጋር እየሰራ መሆኑን ከዚህ በላይ ማስረጃ የሚያስፈልግ አይመስለኝም። ተጨማሪ አስፈልገም ብዙ ማምጣት ይቻላል። ጥያቄው ግን ምን የጋራ የሚያደርጋቸው ነገር አለ ነው። እኔ እስከሚገባኝ ድረስ የአማራን ህዝብ ጥያቄ አንግቦ የተነሳ አካል ከወያኔ ጋር የጋራ የሚያደርገው ነገር ያለ አይመስለኝም። አሁን አንደርላይን እንድታደርጉልኝ የሚፈልገው የአማራን ህዝብ ጥያቄ አንግቦ የተነሳ አካል የአማራን ህዝብ ጥያቄ የራሱ ጥያቄ ካለው ከአማራ ህዝብ ጥያቄ ውጭ የሆነ ነገር ከሆነ እንትን እላለሁ ተዋለሁ። የአማራን ህዝብ ጥያቄ አንስቶ ትግል የሚያደርግ አካል ግን ከወያኔ ጋር አሊያንስ ሊያስፈጥረው የሚችል ነገር የለም። because አብዛኞቹ ጥያቄዎች ወያኔ ላይ የሚያርፉ ስለሆኑ ማለት ነው። ብልጽግና የወያኔ ጥያቄዎች ነው ያስቀጥላቸው ያለ ከዚህ አካል ጋር የጋራ ሊያደርገው የሚችልበት የጋራ አጀንዳ አይታየኝም። የጋራ አጀንዳው ምናልባት ብልጽግናን መጣል ካልሆነ በስተቀር ጥያቄዎቹ ከብልጽግናም በላይ ወያኔ ላይ የሚያርፉ ስለሆነ ማለት ነው። ኦፍ ኮርስ ሀገርም ላይ የሚነካኩራቸውና ምክንያታቸውን እኔም ላገኘው አልቻልኩም። ምክንያታቸው ከምን የመነጨ ነው የሚለውን ብዙ ጊዜ ሲናገሩ ምን ሰማው ቅድም እንዳልኩት ለምሳሌ አብይ መንግስት ከዩኤ ጋር ይሰራል የሚል which is በጣም ሲሊ የሆነ ማነጻጸሪያ በፊት የነበረው ወያኔ አቅም የላትም ተዳክማለች የሚል ማነጻጸሪያ ከወያኔ ጋር ምንጣላበት የወሰንና የማንነት ጉዳይ ከኛ ጥያቄ ያነሰ ነው የሚል የማነጻጸሪያ ስልት ምናምን ይጠቀሙ ነበር። እንግዲህ ሰሟቸው እነዚህ ናቸው። ሌላ ምክንያት አልሰማው። እነዚህ ግን አንድም ካለማወቅ ሁለትም ከሴረኝነት የሚመጡ የትንተና ምክንያቶች ናቸው እንጂ ፖለቲካሊ ካየነው ከቲፒኤልኤፍ ጋርና ከኦላ ወይም ከኦኤልኤፍ ጋር የጋራ ሊያደርገን የሚችል አጀንዳ የለም። ባይዘ ዛሬ አይደለም የተጀመረው። አብን ወደ ፓርቲነት እንደተቀየረ አንደኛው የተቸንበት እንትን ካስታወሳችሁ ከቲፒኤልኤፍ ጋር አንድ ውይይት ጀምሮ ነበር። ዶክተር ደሳሌ ጫኔ ከጌታቸው ረዳ ጋር ሆኖ የሚታይበት ፎቶ ካያችሁ ማለት ነው እናንተና ኢንጂነር ይልቃል ሆኖ የሚታዩበት አንድ ፎቶ አለ። ሁልጊዜም ይዘዋወር አንደኛው አሊያንስ ያን ጊዜ ነው የተቸነው ከቲፒኤልኤፍ ጋር ኦፍ ኮርስ በመድረክ ልትከራከል ትጨቃጨቅ ትችላለህ፣ ምርጫ የለም። ነገር ግን ዘለህ ቲፒኤልኤፍ ጋር የምታደርገው አሊያንስ ሌሎችን ያረቀብሃል። አንድ ሁለተኛ ያንተን አቅም ያዳክምብሃል። በሌሎች ከኢትዮጵያ ጋር ካሉ በኢትዮጵያ ውስጥ ካሉ ለአማራ ቀና ያስተሳሰብ ካላቸው እና የተሻለ አቅም ካላቸው ጋር ነው መጀመሪያ አሊያንስ የምትፈጥረው እንጂ ለኢትዮጵያ አንታይ የሆነ ኢትዮጵያን ሁሉ የጠሉት ለአማራ ደግሞ ዋና ጠላት ከሆነ ጋር መጀመሪያ አሊያንስ አትፈጥርምና እነዚህ ነገሮች አሉ። ዶክተር እንዳላረዝም ታንኪ ጥሩ ነጥቦችን ነው ያነሳው። ምናልባት ቀጣይ ዶክተር መስኪ ትሄድበታል። በተለይ የክራይሲስ ግሩፕ ያወጣውን ሪፖርት አይተው ከሆነ ፋኖን እንዳንድ የቀጠና ኃይል አልቆጠረውም።
አፋበንም እንደ ቀጠና ኃይል አልተቆጠረም። በዛ ውስጥ የተጠቀሱት እንግዲህ የኤርትራ ኃይል ተጠቅሷል፣ የሻዕቢያ የቲፒኤልኤፍም ህወሓት ተጠቅሷል። ሌላው ያው ቅድም ስንጠቅሳቸው የነበሩት ሌሎች ሀገሮች ተጠቅሰዋል ማለት ነው። ይህ ነገር ምንድነው ፋኖን ያው ከህወሓት ስር አድርጎ የማየት ሁኔታ ያለ አይመስልህም ወይ? በተለይ ይህን የአፋብንን ከህወሓት ጋር እንዳጋር አድርጎ የመፈረጅ ሁኔታም ስላየውበት እሱን ነገር እንዴት ነው በህወሓት ስር ገብቷል አፋብን ብሎ ነው የቀጠናው ኃይል አድርገው ያልፈረጁት ወይስ ደግሞ የቀጠናው ኃይል ላይ ምንም ትርጉም ያለው ነገር አያደርግም ብለው አስበው ነው? እስካሁን የተደረገውን ትግል ራሱ ለ3 ዓመታት የተደረገውን ትግል ግምት ውስጥ ያላስገቡትስ በምን ምክንያት ነው የሚለውንና ሰሞኑን እየታዩ ያሉ ሁኔታዎች አሉ። አንዳንድ አመራሮች የሚያወጧቸው በተለይ ከወልቃይት ጋር ተያይዞ የሚነሳም ነገር አለ። ከዛ በተጨማሪ በትናንት መቀሌ ላይ የተካሄደ ሰልፍ አለና በጎን እነዚህ ታሪክ ግዛቶቻችን መሄድ የለባቸውም ወደ አማራ ለአማራ ህዝብ መመለስ የለባቸውም ይላሉ። በጎን ደግሞ የአማራ ህዝብና የትግራይ ህዝብ ወንድማማች ናቸው ምናምን የሚል ነገር አለና የሚቃረን ነገር ነው እያነሱ የነበርና እንደው በአጠቃላይ ይህን ነገርና እንደው አፋብን ምንድነው እንደው ወደዛ እንዲገባ ያደረገው ወደዚህ ኃይል አሰላለፍ የገባበት ምክንያት ምንድነው? ከህዝብ በተቃራኒ ነው። እኔ አሁን የአማራ ህዝብ አጠቃላይ ለህወሓት እኔ የተወሰኑ ግሩፖች ስስል ሊኖራቸው ይችላል። ከዛ ውጭ ግን ምናልባት 80% ከህወሓት ጋር በጣም ህወሓትን የሚጠላ ህወሓትን ድጋሚ ማየት የማይፈልግ ነው ብዬ ነው የማስበው። ምናልባት ጥናት ሊፈልግ ይችላል ይሄ ነገር። ግን በተለይ ደግሞ ጠበብ ስናደርገው ቤተ አማራ ወሎና ወደ ጎንደር ያለው ደግሞ በጣም የባሰ ነው የሚሆነው ማለት ነው። በእርግጥ ሸዋም ላይ የደረሰው በህወሓት የደረሰው በደል በጣም ስር የሰደደ ነውና አዲስ አበባም ላይ ቢሆን ለዚህ ሁሉ አደጋ የዳረገን ህወሓት ነው ብሎ የሚያስብ ሰው ትንሽ አይደለም። እንደው 80% ህወሓትን አምርሮም ይጠላ ነው እና ከህወሓት ጋር አሰላለፍ ሲያደርግ ምናልባት አፋብን ከህዝብ ጥቅም በተቃራኒ እየቆመ አይደለም ወይ የሚለውንም እንደው አብረህ እንድታዩ ፈልጌ ነው። ዶክተር መቀጠል ትችላለህ። እንደው የኃይል አሰላለፉ ምን ይመስላል የሚለውን ምን አዩ ሄደባቸዋሉና እነማን ናቸው በዚህ ኃይል አሰላለፍ ውስጥ ያሉ ምን አይነት ኢንተረስት ይዘዋል እና ደግሞ እኔ ቆይቼ ልናገር ቅድም ጽፌል ነበር ዶክተር ዳንኤል ለቸኝ መልካም እንደዛ ከሆነ ምናልባት አዩ የምትጨምረው ነገር ካለ አሁን የሚመች ሆኖ ላንተ ዱል ልሰጥ እችላለሁ። ሁለት ፖይንቶች ቅድም ማሳያዎችን በማወራበት ጊዜ ዘነጋቸው ነገሮች አሉ። አንደኛው የማሳያዎችን በመጠየቅበት ጊዜ የማርቲን ፕላውትን ሰሞኑን ዘገባ ረስቸዋለሁ። አይታችሁት ከሆነ ማን ነው ትዊተር ላይ እነዚህ አራት አካላት ጥምረት ብቻ ሳይሆን ስምምነት ፈጸሙ የሚል ምንድነው ሳይን አደረጉ የሚል ነገር አስቀምጧል። የሱዳኑ የሻዕቢያው የፋኖና መሰሎቹን ማለት ነው። ይሄ አንድ ተጨማሪ ማሳብ አይ ቲንክ አምስተኛ ነው ስድስተኛ ፖይንት ይመስለኛል። ሌላው በጣም ሁሉ ጊዜ የሚገርመኝና ትናንት በዛ ቴሌቪዥን ላይ ያየሁት እንትን ላይ መቀሌ ላይ ዩቲዩብ ላይ ሰለሞን ወልደገሪማን የሚያውቀው ሰው አለ ብዬ አስባለሁ። ማቸም ሰለሞን ወልደገሪማን የማያውቅ ሰው ይኖራል ብዬ አላምንም። በኢትዮጵያ ጦርነት ጊዜ አክቲቭ የነበረ ሰው በኢትዮ ማነው በመንግስትና ወይም በኢትዮጵያና በወያኔ መካከል በተካሄደው ጦርነት ላይ መጀመሪያ አካባቢ ጀምሮ እየወጣ በጣም ይሰድበን የነበረ ልጅ ነበርና ከሆነ ጊዜ በኋላ ለአማራ ፋኖ ፈርሞ ለአማራ ሊታገል ፋኖን ተቀላቀለ የሚል ዘገባ አይተን ነበር እና የልጅ ትናንትና ወደ መቀሌ ተጉዞ የፋኖና የወያኔን ጥምረት ሲተነትን ነበር። ስለዚህ ይሄንንም እንደ ስድስተኛ ነው እንደ አምስተኛ ማስረጃ አብሮ መስራታቸውን ማሳያ አድርገን መውሰድ ይቻላል የሚል ነገር ለማስታወስ ነው ዘንግቼ ስለነበረ ዶክተር አጋጣሚ በጣም የሚገርመኝ ነገር ስለሆነ ነው። ሁሉ ጊዜ ነው የሚገርመኝ። የሱን ንግግሮች አልጠፉም አሉ፣ ፌስቡክ ላይ ይዘዋወራሉ፣ ቴክስቶቹም አሉና የአማራ ህዝብ ቢጠፋ የሚፈልግ አይነት ሰው ነው ልጁ። ወይም ደግሞ የአማራን ኢንተረስቶች ለመንጠቅ የሚታገል ሰው ነውና ዲስ ጋይ ከፋኖ ጋር ነው የሚታገለው።
ሊትራሊ ደብረጽዮን ከዘመነ ካሴ ጋር ሆኖ ለአማራ ህዝብ መብት እንደመታገል ነው የሚቆጠረው። እነዚህ በአደባባይ የምናያቸው ናቸው። በነገራችን በአደባባይ የማናያቸው ነገሮችን ላይክ ብንነጋገርም ስለማንተማመን ነው እንጂ አሁን ያነሳውን ይሄ መሳሪያ ያነሳውን ኃይል እኔ ገፋርዬ ወደ ኋላ ማነሳቸው ነገሮች ሁሉ ነበሩ። ጊዜው አይደለም እንዲህ አይነት ነገሮች አይነሱ የሚል ትችት ስለሚበዛ ነው እንጂ እኔ ይሄን መሳሪያ ያነሳውን ቡድን በአራት በአምስት ከፋፍዬ ምክንያቶቹ የተለያዩ አድርጌ ነው ማስቀምጠው። መጀመሪያው ጦርነቱ አማራ ውስጥ ሲነሳ የአማራ ህዝብ ጥያቄ እንደማጫፈሪያ ትሪገር እየተደረገ ሰው ስሜታዊ እንዲሆን ይገፋበት የነበረ ነው እንጂ ከዚህ ጥያቄ በስተጀርባ አንደኛው ዋናው የወያኔ ፍላጎት ነው። ሁለተኛው በአማራ ውስጥ ብልጽግና ላይ እርምጃ ሊወሰድብን ነው፣ ስልጣናችን ሊደክም ነው፣ አቅማችን ሊደክም ነው ብለው የሚያስቡ አካላት በአማራ ህዝብ ውስጥ ተደብቀው ያነሱ ጥያቄ ነው ብዬ ነው ማምነው። እነዚህ አካላት ደግሞ ገፋ ስታደርጋቸው ትልልቅ አመራሮችን እስከ መግደል ተሳትፎ ያላቸው ሰዎች ናቸው። በዛ ግድያ ውስጥ ተሳትፎ የነበራቸው ሰዎች በህግ ሊጠየቁ የሚችሉበት አውድ ስላለ በአንድ በኩል ኢትዮጵያ ያልተረጋጋች ሀገር፣ ህግ ያልሰፈነባት ሀገር እንድትሆን ይፈልጋሉ። በሌላ በኩል ደግሞ ህግ የሚሰፍን ከሆነ ሀገረ መንግስቱ የሚረጋ ከሆነ የነሱ የሚቆጣጠሩት ሀገረ መንግስት ውስጥ እነሱ የሚቆጣጠሩት የበላይነት ያለበትና ከህግ ተጠያቂ የማይሆኑበት መስመር እንዲኖር ይፈልጋሉ። እነዚህ ኃይሎች ሰፋ ስታደርገው ደግሞ ከፍተኛ የሆነ የሀብት ምዝበራ የፈጸሙ ናቸው። በመንግስት ውስጥ በብድርና በመሰል ጉዳዮች ከፍተኛ 500-400 ቢሊዮን የኢትዮጵያ ብር ከባንክ ወስደው እዳቸው እንዲሰረዝላቸው ወይ ደግሞ የተበላሸ ብድር በሚል እንዲወድቅላቸው የሚፈልጉ አካላት ሁሉ የሚሳተፉበት እነዚህ አካላት የጠላቴ ጠላት ወዳጄ ነው በሚል ስሌት በጋራ ጥቅም ሳይሆን ኦፍ ኮርስ ለነሱ ጥቅማቸው ነው። በህግ አለመጠየቅ የባንክ ብድር መሰረዝ ለነሱ ጥቅም ነው። ከህዝብ ጥቅም ጋር በጣም የተራራቀ ከሀገር ጥቅም ጋር የተራራቀ እነዚህ አካላት ሁሉ ረጅም እጅ ያላቸውና ፈርጣማ ክንድ ያላቸው አካላት ናቸው። በዚህ በትጥቅ ትግሉ ውስጥ እየተጓዘ ያለው ማንጋ ነው። ባለፈው ስናወራ አሁን ያለው የአማራ ፖለቲካ ትግል ቀኙም ግራውም ስህተት ነው የሚል ንግግር አስቀምጦ ነበር። አይዶ ነው ዶክተር ምስጋና ይሁን አላስታውስም። ቀኙም ግራው በዚህኛው በኩልም ያለው የብልጽግና ፈተና ነው፣ በቀኝ በኩል ያለው የፋኖ ነው፣ በግራ በኩል ያለው የብልጽግና ለአማራ ህዝብ የሚጠቅም አይደለም። ሁለቱም ማለት ነው። ይቀርብ የነበረ እንትን ቲፒኤልኤፍ ደክሟል፣ ቲፒኤልኤፍ ከቁጥር የሚገባ አይደለም የሚል ነበር ካስታወሳችሁ። የጎንደር ምናምን የሚል ተከታታይ ዘመቻ ነበር የሚሰራው ካስታወሳችሁ። እነ ኤርሚያስ ለገሰ እነ ማርያማዊት ምናምን ነገሩት ንግግር ተሰወሰላችሁ። በወቅቱ ያለ ማቋረጥ በየቀኑ ፕሮፓጋንዳ የሚሰራበት ጎንደር ነበር። ያለ ማቋረጥ ጎንደር በኢትዮጵያ ታሪክ ውስጥ በኢትዮጵያ ፖለቲካ ውስጥ በይዘው በሀገረ መንግስት ማፍረስ የሚታወቅ አይደለም። ግፍንና በደልን በመቃወም ደግሞ ጎንደር የሚታወቅ በጣም የሚታወቅ ነገር ግን አልነሳ ብለዋል በሚል ጎንደርን ያለ ማቋረጥ ነበር የሚደበደበው። ያለ ማቋረጥ ጎንደር ካልተነሳ ሌላው አይነሳም በሚል ዋናው ግቡ ግን ጎንደር ግፍን ተቀብሎ አይደለም የሚኖር የነበረው። ስሌቶችን እያሰላ ስለነበረ ሌላ አካል በምን መልኩ እየመጣ እንደነበር ያቀ ስለነበረ እንደማንም እኩል ነው ኮንትሪቢዩት። መጨረሻ ላይ ግን ተደብድቦ ከማንም በፊት ጎንደር መሳሪያ እንዲያነሳ ተደረገ። ሐምሌ 26 ማለት ነው 24 ወር 26 አይ ቲንክ 26 የአባቱን መሳሪያ እየሸጠ አባቱን ወደ እየሸጠ አባቱን ባጃጅ እየሸጠ መሳሪያ እየያዘ ጦርነት ውስጥ እንዲገባ ተደረገ። አንማኔጀብል ሆነ ማለት ነው። ይሄ ሁሉ የሆነው ስሌት አስልተው ይጓዙ የነበሩ አካላት ሌላውን ኃይል ጎትተው ዋና የጦርነት አክተር እንዲሆን ማድረጋቸው ነው። የነሱ ፍላጎት ደግሞ ቅድም እንዳልኩት 4-5 ፍላጎት
ያላቸው ናቸው። በዚህ ውስጥ ጄኒውን የሆነ የአማራ ጥያቄ የሚያነሱት በአንድ በኩል ወይ ይታፈናሉ ወይ ይገደላሉ ወይ አቅማቸው ይዳከማል። ከዛ በኋላ የማስ አይዲያ ይሄ ለህዝብ የሚጠቅመውን ሳይሆን በዘመቻ የሚመጣን አይዲያ ተገደው እንዲገዙ ይደረጋል ማለት ነው። ተገደው ለምሳሌ ትናንት ቀደም ስለው እንደነበረው ዛሬ ስማዳ ላይ በተካሄደው ስብሰባ ላይ ጌታ አስራደ አልነበረ መድረክ ላይ ታችሁት ከሆነ ጌታ አስራደ እንግዲህ ለረጅም ጊዜ የምናውቀው ከወያኔ ጋር መስራትን በመቃወም ነው። ዛሬ እሱ በሚኖርበት ቀጠና ያን ቀጠና የመሩት የነበሩት ጠንካራዎቹ ስለተገደሉና ስለደከሙ የተወለደበት ቀጠና ላይ እንኳን መድረክ መምራት አልቻለም። ስለዚህ መድረክ መምራት ስላልቻለ ከጌታ አስራደ የዛሬ ዓመት ከነበረው እሳቤ በመቶ ማይል የራቀ እሳቤ ሲንጸባረቁሏል። ከወያኔ ጋር መስራት ድል ነው፣ ትክክል ነው የሚል ሐሳብ ሲንጸባረቅ ነው ያለው። ይሄ የሚያሳየው ምንድነው? የተሻለ ሐሳብ ያላቸው ሰዎች ሁሉ ተዳክሞ ወይ ይገደላሉ ወይ በማሱ ይታፈናሉ ማለት ነው። አሁን የአማራ ፋኖ ማለት አልችልም። የአፋርን ሚኒሻ እየሄደበት ያለው መንገድ እሱ ነው ማለት ነው። ታንኪ መልካም ላዩ በጣም አመሰግናለሁ።